ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ዛሬ ታህሳስ 13 2018 ዓ.ም የተለያዩ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። ትግራይ ክልል እንግዲህ ህጸጽ በሚባል አካባቢ አስቸጋሪ የሚባል ረሃብ ተከስቶ ህዝቦች እንደተጎዱ መረጃዎች እየወጡ ይገኛሉ። በአማራ ክልል ሰሜን ሸዋ ዞን ቀወት ወረዳ የወረዳው ሚሊሻ ጽሕፈት ቤት ኃላፊና የሰላም ደህንነት ጽሕፈት ቤቱ ሹፌር መገደላቸውም ተሰምቷል። እንዲሁም የኢትዮጵያ አየር ኃይል በምዕራብ ጎጃም ዞን ሰከላ ወረዳ ላይ እጅግ አስገራሚ ኦፕሬሽን ሰርቶ ጽንፈኞችን መደምሰሱም ተሰምቷል። ሌሎች ዝርዝር መረጃዎችም አሉኝ ለእናንተ ማቅረብላችሁ ነው የሚሆነው። አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። ወደ መረጃው ስናልፍ የኢትዮጵያ አየር ኃይል በምዕራብ ጎጃም ዞን ሰከላ ወረዳ ላይ በፈጸመው የድሮን ጥቃት 66 የፋኖ ታጣቂዎች ከነ አመራሮቻቸው ተገኙበት ተገድለዋል ማለት ነው። ጥቃቱ የተፈጸመው ትላንት 5 ሰዓት ተኩል ሲሆን በዝናቡ ልንገረው የሚመራው የፋኖ ኃይል በመሸገበት ሰከላ አገረ አማን ብሎ ያረፈ ሲሆን በተጠና የድሮን ጥቃት አብዛኞቹ በዚያው እርምጃ ተወስዶባቸዋል። በጥቃቱ እስካሁን 66 የፋኖ አባላትና መሪዎቻቸው የተገደሉ ሲሆን የተገደሉትን አመራሮችም የመለየት ስራ እየተሰራ ይገኛል። የዝናቡ ልንገረው እጣ ፈንታም እስካሁን አልታወቀም። መንግስት በርካታ የፋኖ አመራርና ተዋጊ እጅ መስጠት ከጀመረ በኋላ እጅ ባልሰጠው ታጣቂ ኃይል ላይ እየወሰደ ያለው እርምጃ ተጠናክሮ ቀጥሏል ማለት ነው። በዚህም አብዛኛው የፋኖ ኃይል እየፈረሰ ይገኛል። እንደሚታወቀው በኦነግ ሸኔ አሸባሪ ቡድን ላይም ከሰሞኑ በተወሰደው እርምጃ አብዛኛው የጠላት ኃይል ሲደመሰስ ቀሪዎቹ ከነትጥቃቸው ተማርከዋል ማለት ነው። በዳሎል ማዕከላዊ የዜጋሻ ኮር ዋልታ ክፍለ ጦር ቀኝ ሬጅመንት በኦሮሚያ ክልል ምዕራብ ሸዋ ዞን ድሬ አንጨኒ ወረዳ በልዩ ስሙ ደበሌ ጫካ በመባለው የሚጠራው ቦታ ላይ ባደረገው ስምሪት በጠላት ላይ ከፍተኛ ኪሳራ በማድረስ ድል መቀዳጀቱን ገልጿል። ሬጅመንቱ በመምራት ግዳጁን በድል አድራጊነት የፈጸመው 50 አለቃ አቶም ኃይሌ አስቀድሞ መረጃ በማሰባሰብ በማጥናትና በመተንተን ስልታዊ እንቅስቃሴ ተጠቅመን በጠላት ላይ በወሰድነው እርምጃ ንጹሐንን ህዝብን ሲዘርፍና ሲገድል የኖረውን የጥፋት ቡድን በመደምሰስ መሳሪያና የሰው ኃይል መማረክ መቻላቸውን ነው የተናገሩት። የህዝባችንን ሰላምና ደህንነት ለመረጋገጥ ደከመኝ ሰለቸኝ ሳንል ቀን ከሌሊት እየሰራን ነው ያሉት የበታች ሹሙ በየቦታው ተበታትነው የሚንቀሳቀሰውን ጠላት እግር በእግር ተከታትለን በማሳደድና ደፈጣዎችን በማድረግ መፈናፈኛ አሳጥተን ሳይወድ ተገዶ እጁን እንዲሰጥ እያደረግን እንገኛለን ሲሉ ተናግረዋል ማለት ነው። ዋልታ ክፍለ ጦር ቃኝ ሬጅመንት በወሰደው ወታደራዊ እርምጃ የጠላትን የሎጂስቲክስ አቅርቦት በመግታት ቀንደኛ የሽብር ቡድኑ አስተባባሪዎች ነጥሎ በመምታትና ከመደምሰስ የተረፈውን ትጥቅና የሰው ኃይል በመማረክ የተጎናጸፈው ድል በክፍሉ ውስጥ ከፍተኛ የስራ ተነሳሽነት እየፈጠረ ነው ሲሉም ተናግረዋል ማለት ነው። እንዲሁም በአማራ ክልል ሰሜን ሸዋ ዞን ቀወት ወረዳ የወረዳው ሚሊሻ ጽሕፈት ቤት ኃላፊና የሰላም ደህንነት ጽሕፈት ቤት ሹፌር በስራ ላይ እያሉ መገደላቸውን የወረዳው ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው ያስታወቀው። የወረዳው አስተዳዳሪ በወጣው መግለጫ እንዳመለከተው ጥቃቱ የተፈጸመው የሚሊሻ ጽሕፈት ቤት ኃላፊ አቶ መሐመድ ሰኢድ እና የሰላምና ደህንነት ጽሕፈት ቤት ሹፌሩ አቶ አስቻለው ዘዴ የሰላም ማስከበር ተልዕኮ ላይ በነበሩበት ወቅት ነው። ጽሕፈት ቤቱ ለሟቾች ቤተሰብና ለወላጅ ዘመዶቻቸው መጽናናትን የተመኘ ሲሆን ኃላፊዎቹ ለአማራ ሕዝብ ሲሉ በጀግንነት ሕይወታቸውን ሰጠዋልም ብለዋል። የወረዳው አስተዳደር ጥቃቱን የፈጸሙት አካላት ሰላም ጠል ኃይሎች ሲል የገለጻቸው ሲሆን እነዚህ አካላት በህብረተሰቡ ሰላምና ደህንነት ላይ አደጋ እየደቀኑ መሆኑንም በመግለጫው ኮንኗል። የመከላከያ ሰራዊትና የክልሉ ጸጥታ አካል ጥምር ጦር ድርጊቱን ፈጽሟል የተባሉትን አካላት ለህግ ለማቅረብ እየሰሩ መሆኑን የገለጸው ሲሆን የወረዳው መግለጫ ህብረተሰቡ ከጸጥታ አካላት ጎን በመቆም የተለመደ ትብብሩን እንዲያደርግም ጥሪ አቅርቧል ማለት ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ ህወሓት እየሰራ ያለው ስራ አለ። በትግራይ ተፈናቃዩ ወደ ቀየው እንዳይመለስ አድርጎ መልሶ በተፈናቃዩ ድራማ እየሰራ ይገኛል ማለት ነው። ህወሓት ዓለም አቀፍ ትኩረት ለመሳብ ሲል የትግራይን ህዝብ በማሰቃየት ድራማ መስራት እያደገበት አመሉ ነው። ተፈናቃዮች ወደ ቀያቸው እንዲመለሱ በፕሪቶሪያ ስምምነት የተስማማ ቢሆንም አዛውንቶቹ ግን ተፈናቃዮችን መጠቀሚያ ለማድረግ ወደ ቀያቸው እንዳይመለሱ የተለያዩ መሰጎሎች ሲያደርጉ ነበር። አዛውንቶቹ በተፈናቃዮች ሽፋን ጦርነት ለመቀስቀስ ካለፈ ከፍተኛ ፍላጎትና ከተጠያቂነት ለማምለጥ ካለው ፍላጎት ተፈናቃዩን በመጠቀሚያ ካርዱ አድርጓል ማለት ነው። በተደጋጋሚ ጊዜ ተፈናቃዮች ወደ ቀያቸው ለመመለስ በመንግስት ጥረት እየተደረገ ሲሆን አዛውንቶች ሂደት እንዳይከናወን እንቅፋት ሲሆኑ ቆይተዋል። ይባስ ብለውም ህዝቡን በረሃብ በመቅጣት ቃለ መጠየቅ ሲያደርጉ ታይተዋል። የተለያዩ እርዳታ ቢላክላቸውም አዛውንቶቹ ለሚያስታጥቁት ታጣቂዎች በመቀለብ ተፈናቃዮችን በምታዩት መልኩ በረሃብ ቀጥቷቸዋል። በረሃብ ቀጥታው ተፈናቃዮች በምታዩት መልኩ ቆዳው ከአጥንቱ ጋር ሲጣበቅ የዓለም ትኩረት ለመሳብ ለሚዲያ ፍጆታ ተጠቅሟል ማለት ነው። እስከዛሬ ዞር ብሎ ያላየውን አሁንም ተገኘ። እስከዛሬስ የት ነበር? ለነገሩ አመሉ ነው። በትግራይ ህዝብ ስቃይ የፖለቲካ ትርፍ ማግኘትና ዓለም አቀፍ ማህበረሰብን ማወናበድ ማለት ነው።
እጅግ የሚያሳዝን ነገር ነው። እንግዲህ እናቶች፣ አባቶች፣ ህጻናት እንግዲህ በራብ ተሰቃይተዋል ማለት ነው። ትግራይ ክልል ህጸጽ በሚባል አካባቢ ሁሉም ባለድርሻ አካላት ኃላፊነቱን ሊወጣ ይገባል። በዚሁ አጋጣሚ ወደ ሌላኛው መረጃችን ስናልፍ ማንኛውም ግዳጅ በብቃት ለመወጣት ዝግጁ ነን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ናቸው እንደዛ ያሉት። የሚሰጡንን ማንኛውም ግዳጆች በብቃትና በቁርጠኝነት ለመወጣት ዝግጁ ነን ሲሉ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ተናግረዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ያሰለጠናቸው የቆዩ ልዩ ኮማንዶ አባላትን በዛሬው ዕለት አስመርቋል። በምረቃ መርሃ ግብሩ ላይ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የኮማንዶ ኃይላችን በተለያዩ ጊዜያት በባዳና በባንዳ የታጠቁ የሽብርና የሀገር ማፍረስ ሴራዎችን ከመከላከያና ከሌሎች የጸጥታ አካላት ጋር በመቀናጀት አክሽፏል ብለዋል። ኮሚሽነሩ ጄኔራል ኢትዮጵያ በቀጣይ ሀገራዊ ምርጫን ጨምሮ 32ኛ የአየር ንብረት ለውጥ ጉባኤ 27 የአፍሪካ ሀገራት የሚሳተፉበት የኢንተርፖል ሀገራዊ ኮንፈረንስ እንዲሁም ከ3 ዓመታት በኋላ የሚካሄደውን 196ኛ ሀገራት የሚሳተፉበት የኢንተርፖል ጠቅላላ ጉባኤና ሌሎችም ቀጠናዊና ዓለም አቀፋዊ ሁኔታዎች እንደምታስተናግድ አንስተዋል። በመሆኑም ሁሉም ሁኔታዎች በአስተማሚ ሁኔታ እንዲጠናቀቁ አስፈላጊው ዝግጅት መደረጉንም ጠቁመዋል ማለት ነው። ውድ ቻናል ቤተሰቦች ለዛሬ የነበረ መረጃ ይመስላል። በሌሎች አዳዲስ መረጃዎች መለስ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ